ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ቅብስና ግን የነ ገሌዘር የነ ደጃዝማች ገሌዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ ንገሩኝ እንጂ እኔ ምንድነው ማለት የሚገባው ይሄ ነው ማለት ነው። አንዱ ባንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘይአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ክርስቲያኖችን የሚጨፈጭፍ አንድ ጨካኝ ንጉሥ ነበረ። ክርስቲያኖችን ከውሻ ጋር እያታገለ የሚዝናና የሚደሰት ከውሻ ጋር እያበላ እሱ የሚስቅ ሰው ነበረ። ሰው ገሎ እጁን በደም የሚታጠብ ሰው ነበረ። ማን የኔ ሰራዊት ምድር ጠበባት፣ ምን ይቻላቸው? እኔንም የሚዋጋ ማን ነው አለ። ሌላ የፋርስ ንጉሥ መጣና ሰራዊቱን ጨርሶ እሱንም ማርኮ ወስዶ ከዙፋኑ ስር አስጎንብሶ ወደ አልጋው ሲወጣ እሱን እየተረገጠ ይወጣ ነበር። እንደዚህ ያደርጋል እግዚአብሔር ማለት ነው። እንደዚህ ያደርጋል። ጎንደር ላይ አፄ ቴዎድሮስ ሰውን ሁሉ ተሰብስበው እግዚአብሔር ምን ያደርጋል የሚል ጥያቄ ጠየቁ አሉ። እግዚአብሔር ምን ያደርጋል ብለው ሊቃውንቱ ጠየቁ። ሁሉም ሊቃውንቱ እግዚአብሔር ማለት ምን ፈጥሯል፣ እግዚአብሔር እንዲህ ብሏል እያሉ መለሱ። አንድ ተማሪ እኔ ልመልስ አለ እና አበላሉት። አይ እንግዲህ ጠያቂ እህታችሁ ነው፣ ተጠያቂ ወንበሩ ነው የሚጠየቅ፣ እኔ ወንበር ልሁን ሰው ቁመው ይጠይቁ አላቸው። ሕግ አይደል? ምን ያደርጋሉ? ለቀቁ። ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው። ምን ያደርጋል? እግዚአብሔር ምን ያደርጋል? እንዲህ ያደርጋል። እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው። እግዚአብሔር እንዲህ ያደርጋል። ስለዚህ ተመልከቱ፣ ዙሮ ማየት። ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል። አመድ እንደነበረ ይረሳዋል። እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል። ዙሮ ማየት አይችልም። ስለዚህ ለራሳችሁ አትጨነቁ። የምትጨነቁት ለባልንጀራችሁ ይሁን ለማለት እንደ ሕፃን ሁኑ አለ። እንደ ሕፃን የሚሆን አይምሮ እግዚአብሔር ያድለን። በራሳችን የማይኮራ አሁን ሰው ሁሉ ኩራቱ በእውነቱ ማለት ነው። በእኛ ቤት ራሱ ስትመጻደው በእኛ ቤት ያለው ምጽድቅ ብታዩት በቤተ ክህነት መምህራኑ ሁሉ አይደሉም። እንደው አንዳንዱ ማለት ነው። አንዳንዱ ሲመጻደቅ እንደዚህ አድርጎ ማለት አይታችሁኛል። እንደዚህ ብሎ ማለት ነው። የድጓ መምህር ነው፣ አቋቋም መምህር ነው፣ የቅኔ መምህር ነው። እንደዚህ አድርጎ መመጻደቅ ማለት ነው። በሉ እናንተ በሱ እንደዚህ ማለት ነው። መመጻደቅ ማለት ይሄ ነው ማለት ነው። ይሄ ነው እግዚአብሔር የማይወደው ማለት ነው። አሁን ምንድነው ኋላ ሌላኛው ያ በተለይ ወይ ዝማሜ የማይችለው ወይ ጸናጽል የማይችለው ሲያበላሽ ለመሳቅ ማለት ነው። ለመሳቅ ለማይችለው ሰውዬ በሉ በሱ ለገሌ ስጧቸው ይላል። ትትና ከሆነ ጥሩ። ይሄ ነው መመጻደቅ ማለት ነው። ስለዚህ በራስ መኩራት፣ በእውቀት መኩራት፣ መመጻደቅ። እናንተም ትመጻደቃላችሁ። ዲያቆኑ ይመጻደቃል ሲቀድስ፣ ንስማ በውጭ ነስማይ ማይኩ ቀረጸው ይላል ማለት ነው። ሊል ይችላል ነው። እዚህ ያሉ ዲያቆናት አይሉ እንደዚህ ማለት መመጻደቅ። እናንተም መመጻደቅ፣ በመስጠታችሁ በመጻደቅ፣ ሰበካ ጉባኤ መሆናችሁ በመመጻደቅ፣ ቤተክርስቲያን በመስረታችሁ በመመጻደቅ፣ ዝክር በመዘከራችን መመጻደቅ፣ በሁሉ ነገር መኩራት። እንዲህ ያለ ነገር ፈጥኖ ይጥላል። ይህንን ቤት ያደረገው የተፈጨ አሸዋ ተጠራቅሞ ነው። እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራን ነው። እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም።
ይሄ ከዚህ ቤት ተመልከቱ፣ አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል። እግዚአብሔር አንዲት ነገር ቢቀንስ የምንናድነን ሁላችንም። ይሄንን ነው መኩራትና ራስን ማየት እንደ አውራ ዶሮ ዝም ብሎ መኩራት። አውራ ዶሮ የሌለውን ክብር ዝም ብሎ ጀምነን የሚኮራ ሰው ዶሮ ነው። እግዚአብሔራዊ አይደለም፣ ሰው አይደለም። ራሱ በእውነቱ ማለት ሰው አይደለም። ጉንዳን እኮ ትበልጣለች፣ አይጥ ትበልጣለች እኮ። ምን የሚያኮራን ነገር አለ? ይሄንን ነው እንደ ሕፃን ካልሆናችሁ አትገቡም ያላቸው። ከቃሉ ጋር ናችሁ። ሌላ ሕፃናት ምንድን ናቸው? እውነተኞች ናቸው። ሕፃናት አይዋሹም፣ እውነተኛ ሁኑ ማለት ነው። ሰው ዛሬ ውሸቱ በጣም መከራ ነው። እውነተኛ ሁኑ። አሁን ሕፃን ልጅ እናቱ በቤቱና ሰው ሲመጣ የለችም በል ብትለው ምንድን ነው የሚለው? እናት አለች የለችም በል ብላኛለች እንጂ አለች ነው የሚለው። ይህንን ነው ተመልከቱ። አየህ፣ እውነተኛ ነው ሕፃን፣ እውነተኛ ነው። እውነተኛ ሁኑ፣ አትዋሹ፣ አትቀልዱ። ውሸታም ነው ሰው ማለት ነው። ሲያገባ መዋሸት፣ ምን ሲል መዋሸት፣ የሌለውን አለኝ ማለት፣ ሳይደርስ ደርሻለሁ ማለት። ውሸትን ደግሞ እንደ ቀላል ታወታላችሁ። የመርዝ ትንሽ እንደሌለው የኃጢአት ትንሽ የለው። የኃጢአት ትንሽ የለው። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው፣ ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። እንዲያውም እግዚአብሔር እውነት ስለሆነ ከእግዚአብሔር ጋር ቀጥታ ትግል የሚገጥም ሰው ውሸታም ሰው ነው። እግዚአብሔር እውነት ነውና አትዋሹ፣ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ሐሰት ርእሰ አመጻ። ሐሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። ይህንን ውሸት ነው ማጋለጥ ያለብን። እንወር ብለን መዋሸት ፍጹም ነውር ነው በእውነቱ ማለት ነው። ነገ ለሚታሰር አንደበት ማለት ነው። ነገ ለሚታሰር አንደበት እንወር ብለን፣ አንዳንዱ ገንዘብ ብሎ፣ አንዳንዱ ፈርቶ ይዋሻል። ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻውም። ራሱ ኃጢአታችን አስጥቶ ይመለከተዋል። ሰጣዩ ለኩሉ ክቡት፣ የተሰወረውን ሁሉ እንደ ስጡ አስጥቶ ገልጦ የሚያይ እሱ ክርስቶስ ነው። በክርስቶስ ፊት በቆምን ጊዜ ዛሬ በልብስ የሰወርነውን፣ ዛሬ በቀሚስ የሰወርነውን፣ እንደ መነኩሴ ዛሬ በቆብ የሰወርነውን፣ ዛሬ በካባ የሰወርነውን፣ ዛሬ በሻሽ በቀሚስ በመስቀል የሰወርነውን፣ እናንተ ደግሞ በነጠላ የሰወራችሁትን፣ በዝክር የሸፈነውን፣ በመመስወት የሸፈነውን ሌብነት ክርስቶስ ነገ አውጥቶ ይገልጠዋል። ያን ጊዜ ማን ይሸፍነዋል? ተራሮችን ተናዱብን እንዳንል በሱ ፊት ናቸው። የኃጢአት መጋረጃ ሁሉ ተገልጦ የሕይወታችን መዝገብ ወጥቶ ይነበባል። አስመሳይነት መልቀቅ አለበት። የሌላችሁን አለኝ አትበሉ። ከሰው ጋር ለመኖር ብላችሁ ድቁና ሳይኖር አለኝ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሊል አታውቁ። ውሸታም ሁሉ የምትዋሹትን ማለት ነው። የማያትዋሹትን አላልኩም። እንዲህ ማድረጋችንን መተው አለብን። እግዚአብሔር ይቀለዳል? እግዚአብሔር ይዘበትበታል? አይዘበትበትም። ሳንታረቅ የታረቅን ምስለን ማስቀደስ ውሸት ነው ይሄ። ስለዚህ ውሸታም አትሁኑ ለማለት እንደ ሕፃን ሁኑ። እንደ ሕፃናት እውነተኞች ያድርገን እግዚአብሔር። ከቃሉ ጋር ናችሁ። ሌላ ደግሞ ሕፃናት ምን አይሉም? ደግሞ ቂም የላቸውም። ሕፃናት ይሄ ነው ደግሞ የዋሃን ናቸው። ሕፃናት ቂም የላቸውም። ተጣልተው በድንጋይ ተፈራግዘው ነግሬሃለሁ ነገ ይመታል የገሌች ልጅ እንዳትጫወተ እሱ ጋር በበነገው አብሮ ይገኛል። ቂማችሁን ተው ለማለት ነው። ሕፃን ሁኑ ያለን ቂም ተው፣ ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግሪስ የሚባል አባት። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለውም። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ፣ የበደለኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን
1 ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲህ አድርጎ ከቻለ ለምን አትችልም? ህድጉ ወይ ሀድግ ለክሙ ስራዩ ወይ ሰሪ ለክሙ ይላል ዮሐንስ አፈወርቅ በቅዳሴ። እናንተም ተው እሱም ይተውላችኋል፣ እናንተ ይቅር በሉ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን፣ እንዲተውልን መተው አለብን። ይሄንን ነው አይምሯችን ይቅር እንዲል እንደ ሕፃናት ሁኑ ያለ። ከደበደቧችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር ኮን መኖር አይችልም። ከራሱ ጋር እንዲያውም ዮሐንስ አፈወርቅ ሲናገር 3 አይነት ጦርነቶች አሉ ይላል። ሀገር ከሀገር ጋር፣ ህዝብ ከህዝብ ጋርና ሰው ከራሱ ጋር የሚያደርገው 3 ጦርነት አለ ይላል። 2ቱ ጦርነቶች የሚወለዱት ከመጀመሪያው ጦርነት ነው። አይገርማችሁም? የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። መቼም እስከ ልደት ድረስ እንደምትታረቁ እርግጠኛ ነን አይደል? የቤት ስራ እየሰጠዋችሁ ነው። ያልታረቃችሁ ሰዎች እስከ 29 ድረስ እንድትታረቁ። ይሄንን ነው እንደ ሕፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ። ከቃሉ ጋር ናችሁ። ሌላ ደግሞ የሕፃን ጠባይ፣ ሕፃን አንዱ አካሉ ምንድን ነው? አካሉ ቀላል ነው ይላል። ደግሞ ይገርማል። ደግሞ አካሉ ምንድን ነው? አቤት እያጽቆ ይላል። ተመልከቱ። በውስተ ኩሉ ፍናው ይላል። ተመልከቱ። በቀጭን መንገድ ለመሄድ አካሉ አያስቸግረውም። ሕፃን ልጅ ሹሉክ ትላለች በጠባቧ ሁሉ ማለት ነው። አጭር ነው፣ ቀጭን ነው። ስለዚህ በፈለገው ማለፍ ይፈልጋል። ይበጽሕ ሀበ ዘፈቀደ፣ ወደ ፈቀደው ምን ይላል አለ? ይደርሳል። ለምን? አካሉ ቀላል ነው ይላል። በዚህ ዓለም ላይ ተመልከቱ። አንተም በጠባብ መንገድ ግባ፣ ራስህን አክብረህ አትየው፣ ቀላል አድርገው። ጠባብ መንገድን ምረጥ፣ ግዙፍ ነገርን አትውደድ። ስለዚህ ሕፃናት ቀላሎች ናቸው። ስለዚህ እነሱ ጠባብ መንገድን ማለፍ ይችላሉ። አንተም በጠባብ መንገድ እንድታልፍ ብለህ ሰማይ መንገድህ ቀለል ብለህ ኑር። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ሲበሉም ቀለል አድርጎ መብላት ማለት ነው። ይኸው እንደዚያ ነው ማለት ነው። ዮሐንስ አፈወርቅ ብሏል፣ ሆድ እንደ መርከብ ነው ብሏል። አሁን እኔ በጀልባ እየተመላለስኩ ስለሆነ ጀልባይቱን አሁን ትንሽቱን ጀልባ ዝም ብለን ብንጭላት ምን ትላለች? አቤት መስጠም። ያለ አቅሙ የሚበላ ሰውም አይምሮው ይሰጥማል። እዚህ በኋላ በጎ ማሰብ አይችልም። ዝም ብሎ መተኛት ነው። እየጸለየም መተኛት፣ እያነበበም መተኛት። አይምሮ ሁሉ ግዙፍ ስለሆነ ጭንቅላቱ ይሰጥማል። ሆድ ምንድን ነው ካላችሁኝ፣ መብል ሆድን ያሰጥማል፣ ሆድ አይምሮን ያሰጥማል፣ አይምሮ ህይወትን ያሰጥማል። በዚህ ነው የሚሰጥመው። ሆዳም ሰው አይምሮ የለውም፣ ለሰውም አያስብም። ገበሬው ራሱ የሌለ እንዴ በቃሪያ የሚበላ ሰውና በጫማ የሚሄድ ሰው ለጓደኛው ያዝ ነው። ቃሪያው ሲያቃጥለው ዝም ብሎ መገምደል ነው። ረንጀራውን እጨርሰዋለሁ የለ ምን የለ ዝም ብሎ መብላት ነው ማለት ነው። እሱ ለቃሪያው ማብረጃ ነው የሚበላ ዝም ብሎ ማለት ነው። በጫማ የሚሄድም ባልንጀራዬን ሾህ ይወጋዋል አይልም። ስለዚህ ተመልከቱ፣ ለባልንጀራ እንዳናዝን የሚያደርግ ምንድነው? ሆዳምነት ነው። ቅዱሳን ወከማው እያጽቆሙ ለጻድቃን ይላል ፍኖት መቃን ዘዝንቱ ዓለም። ልክ እንደዚህ ሁሉ ለቅዱሳን አባቶቻችን ሁሉ ጠባቡ የዚህ ዓለም መከራ አላስጨነቃቸውም አለ። ከፈጣሪያቸው ደረሱ እንጂ አልተቸገሩም። ለምን? ምን ብለው ነው ያለፉ? ቀለል ብለው ስለኖሩ ነው። ቅዱስ ያሬድ ይጠይቃል፣ እፎ አምሰጥዎ ለመጽብብ ከመይባእዎ ለመርህብ ይላል። ወደ ሰፊ ሀገር ለመግባት ቅዱሳን ጠባቡን ሀገር እንዴት ብለው አለፉት ብሎ ይጠይቃል ቅዱስ ያሬድ። እንዴት ብለው አለፉት ይልና ደሪዮሙ ወታጊሶሙ ታግሰው ነዋ ይላል። ታግሰው ጸንተው አለፉት አለ። ጠባቡን አልፈው እንዴት ከሰፊ ሀገር ተደረሱ? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እንዴት ይሄንን ጭንቅ የሆነ ዓለም አለፉት ይባል? ታግሰው ሰውነታቸውን አቅልለው ወደ መንግስተ ሰማያት መግባት ቻሉ። ጠባቡን ዓለም አለፉት። የሕፃናት አንዱ ጠባያቸው ይህ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።
ሌላው ሕፃናት ሳይመረምሩ ይታዘዛሉ። እስኪ ሳይመረምሩ ይታዘዛሉ በሉ። ምን ሳይሉ ይታዘዛሉ? ሳይመረምሩ ይታዘዛሉ። ሳይመረምሩ መታዘዝ ምን ማለት ነው? አይ ይሄ ነገር አይሆንም፣ ይሄ ነገር አይሆንም አይሉ ይታዘዛሉ። እንዲህ አድርግ እሺ፣ ይሄን እንዲህ አድርግ እሺ። ሲደረግ የታየው ሁሉ ያለመመርመር ይታዘዛሉ። እንደዚህ ሁሉ ለፈጣሪያችን ሳንመረምር መታዘዝ አለብን ይላል። ለአባቶቻችን መታዘዝ አለብን። አባ ጳውሎስ እና አባ ዮሐንስ የሚባሉ ሁለት አባቶች ነበሩ እና ደቀ መዝሙሩን ምን አለው መሰላችሁ? ከቃሉ ጋር ናችሁ? ሂድና አሉት። ሂድና ከጅብም የሚበልጥ ከነብርም የሚበልጥ ከአንበሳም የሚበልጥ ከዘንዶም የሚበልጥ ከአውሬ ሁሉ የሚበልጥ አንድ ጨካኝ አውሬ ነበር። ያ አውሬ እየመጣ መቃብር ቤት ውስጥ ከብት እያደነ በግ እያመጣ ይመገባል። ሂድና ከዚያ መቃብር ቤት ውስጥ ከዚያ አውሬ ስጋ ቀምታ አምጣልኝ አለው። መነኩሴ ነው፣ ባይታዊ ነው። እንዴት አድርጎ ይቻላል? ኋላ ጭራሽ ደግሞ ምን ይሉታል? እሺ ብሎ የደሱ ሳይጠራጠር መታዘዝ በተፈጥሮ የማይቻለውን ኃይል ሁሉ ይሰጣል። እሺ ብሎ ሲሄድ ምን አደረገ መሰላቸው? ወደዚህ አራቅ ሲል ቆይ አንድ ነገር ረስቼ ጆሮውን ይዘህ እየጎተትክ አምጣልኝ አሉት። በጣም አስቸጋሪ ጥያቄ ነው። አውሬውን ጭራሽ ስጋ ይዞ መምጣት ከባድ ነው። እንደገና ደግሞ ምን ማለት አውሬውን ዘን እሺ አለ። እሺ አለ። ኋላ ምን አሉ? ራቅ ሲል ደግሞ እንዲህ አሉ። እምቢ ያለህ እንደሆነ አባ ዮሐንስ ነው የሚባሉት። አባ ዮሐንስ ና ብሎ አልበለዋል። ኋላ ሊበላ ሄደ። ስጋውን ይዞ ሊመጣ ሄደ። የአውሬ አገሳ ሊውጠው ስድግው ሊውጠው ሲያገሳ እኔ አይደለሁም አባ ዮሐንስ ና ብለዋል ሲለው እሺ ብሎ መጣለት። እየጎተተ ይዞት መጣ፣ አስረከበው ማለት ነው። ይሄ ሁሉ የሚያመጣው ምንድን ነው? መታዘዝ።